ያመጣናቸው የተለያዩ ነገሮች አሉ ጎን ለጎን እኛም እንነግራችኋለን ምናልባት ከወደ አሜሪካ በተለይ አሜሪካ ውስጥ እንደኛ ዘመን ነጭ ሽብርና ቀይ ሽብር እንዳይጀመር ነው ምፈራው ምክንያቱም በአሜሪካን የፖለቲካ ታሪክ ብሽሽቅ በዚህ ደረጃ ከፍ ብሎ ታይቶ አይታወቅም የሚል መልእክት መጥቷል ምናልባት ዶናልድ ትራምፕ በራሳቸው ማህበራዊ ትስስር ላይ ያጋሩት አንድ ጉዳይ ዛሬ ላይ ትልቅ መነጋገሪያ ሆኗል ሶሻል ትሮዛቸው ላይ በጣም ይገርም ነው በጣም ያስገርም ያው እንግዲህ እንደምታዩት ዶናልድ ጄ ትራምፕ ካሁን በፊት አሜሪካንን የመሩ ናቸው 8 ዓመት ባራክ ኦባማ እና ባለቤታቸው ሚሼል ኦባማን የቺምፓንዚ ከአንገት በታች ቺምፓንዚ ከአንገት በላይ ደግሞ የነሱን ምስል ያለበትን ሞንታጅ ፎቶሾፕ ምንድነው ይባለው እንደ አኒሜሽን ነገር ነው እና ይሄን ነገራቸውን በተመለከተ እንግዲህ ይሄንን መፖሰታቸውን በተመለከተ ብዙዎች ብዙ ይያሉ ነው በእኔ እምነት ቀጣዩ አሜሪካ በጣም ከባድ አደጋ ውስጥ የምትወድቅ ሊሆን ይችላል ምክንያቱም ቀጣይ የዓለም ዋንጫ አለ የዓለም ዋንጫ ላይ የሚመጡ በጣም ከብዙ ሀገራት የሚመጡ ቆዳቸው ጥቁር የሆኑ አፍሪካውያን ብሎም ደግሞ የሌላ ሀገር ዜጎችም አሉ የዓለም ዋንጫ የምታዘጋጀው አሜሪካ ሜክሲኮና ካናዳ አይደሉ በዋነኝነት ግን አሜሪካ ናት የሚገርመው ነገር በትራምፕና በባራክ ኦባማ መካከል ልክ ከሌሎች መሪዎች ጋር የነበራቸው አይነት ይሄ ከብድ ያለ ሊበጠስ ያለ ቁርሾ አልነበራቸውም ነው ቅርብ ጊዜ አብረው ሁላ ተቀምጠው አንድ መድረክ ላይ በደንብ እያወሩ እየተሳሳቁ ሲነሱ ነበርና ይሄንን ስትመለከት ግን በቃ የሆነ ነገር አለ ማለት ነው እንድትል ነው የሚያደርገው የምርም እንደዛ እንድትል ነው የሚያደርገው አሁን እንግዲህ ሲኤንኤንን ጨምሮ ዶናልድ ትራምፕ ሼር ያደረጉት ዘረኝነትን የሚያንጸባርቅ ቪዲዮ አሁን የብዙዎች መነጋገሪያ ሆኗል እያለ ነው እንግዲህ ሲኤንኤን በአሜሪካን ታሪክ እንዲያልነበረም ብሽሽቅ የሆነ ጊዜ ላይ ምርጫው ላይ ብቻ የሚያበቃ ነው ከዛ ቂም የሚባል ነገር አያቁም ነበር ያቺ የምርጫዋ ሰሞን ስድድቡ ጫፍ ይደርሳል ብዙ ሊባባሉ ይችላሉ ግን ምርጫው እንዳለቀ እጅ ተጨባብጠው በቃ እንኳን ደስ አለ ተባብለው ይሄዳሉ በቃ እንጂ በዚህ ደረጃ ስልጣን ይዘውም ስልጣን ይወርዱን ሰው መሳደብ በዶናልድ ትራምፕ ብቻ የሆነ ነው የሚመስለው ስልጣኑ የእሳቸው ነው አሸንፈዋል ግን አሁንም ድረስ ነክሰው ይዘዋልና ይሄ ዘረኝነት በተለይ ብዙ ጊዜ ነጮች እኛን የሚያበሽቁን ይሄ በቃ ዝንጀሮ ናችሁ ቺምፓንዚ ናችሁ ምናምን አይነት ነገር ሙዚኮ ነው የሚወረውሩልን ለነሱ እኮ ጥቁር ያው ጥቁር ነው ያ ማለት መቼም ይገባናል ይሄ ቪዲዮ እሳቸው ሼር ያደርጉት ቪዲዮ በሳቸው ደረጃ ያለን ሁሉን እንዳባት ማኖር ያለበት መሪ ሼር ማድረግ የማይገባው ነው አንድ የፖሊስ አባል አንድ በቆዳ ቀለሙ ጥቁር የሆነን ሰው የሆነ ነገር ቢያደርግ ከዚህ በኋላ ብዙ ላይ ገርም ይችላል ማለት ነው ምክንያቱም የሀገሪቷ መሪ ትልቁ ሰው ይሁንም እኮ ትልቁ ሰው እንደዚህ የሚያደርጉ ከሆነ በነገራችን ላይ ዘረኝነት በየትኛውም ዓለም ቪኒ ጁኒየር በየሳምንቱ በሚባል ደረጃ አሁን ስለምከታተለው ነው በየቀኑ የሚለጥፈውን የሚጽፈውን እሱ የሚከታተለውን የሱ ጓደኞች የሚጽፉትን ስለምከታተልም ነው በየሳምንቱ በተለይ ከሜዳው ውጪ የሚያደርጋቸው ጨዋታዎች በሄደ ቁጥር ከባሱ ሲወርድ ጀምሮ በስፔን ያሉ ደጋፊዎች ሲያሻቸው ሙዝ ይወረውሩበታል ሲያሻቸው እንዳየነው አይነት እንደ ጦጣ እንደ ዝንጀሮ ይጮህበታል ይሄ የት እንደደረሰን የምትመለከቱ ነው በደንብ ገንዘብ አለው ዘና የሚያደርጉ ኑሮ አለው ኳስ ቢታው ፈታ ብሎ መኖር ይችላል ግን በቆዳ ቀለሙና ጥቁር በመሆኑ ብቻ እንደዚህ ይሰደባል የሀገሪቱ የአሜሪካ ደግሞ ትልቁ መሪ የሚባሉት እኚህን የሚያክሉ ሰው በዚህ መልክ እንደዚህ ሐሳብ ካላቸው ይሄ የወደፊቷ ዓለም ለሁለት ጎራ የምትከፈል አይነት ነገር ነው ዲሞክራቶች እንደ እንስሳ ናቸው ለማለትም ነው የፈለጉት ወይስ እንግዲህ ሁለቱም ባልና ሚስቶች መሰረታቸው የጥቁር ቀለም እንደሆነ ይታወቃል የባራክ ኦባማ መነሻም አፍሪካ ኬንያ እንደሆነች ይታወቃል ከዛ አንፃር እንግዲህ እሳቸው ይሄንን ቪዲዮ ሼር ማድረጋቸው
በጣም ትልቅ መነጋገሪያ ሆኗል በዚህ ሰዓት። ምናልባት ከሲኤንኤን ጀምሮ ሲኤንቢሲ፣ ኒውዮርክ ታይምስ ያልዘገቡ የለም፣ ሲቢኤስ በጣም ምናልባት ሮሊንግ ስቶን ሁሉ ዘግቦታል። እንዲህ ሴፍሻ በጣም ይሄ እኮ በጣም አሁን እኛ እንደው በጣም በንዴት ነው ደግሞ ሲዘግቡት የነበረው። አጀንዳ ሲያገኙ ያው ይታወቃል አይደለ ሲቀባበሉት። ይሄንን ግን በጣም በትልቅ ንዴት ነው እየዘገቡት የሚገኙት። የሳቸው ቀጣይ ምላሽ ይጠበቃል። እንዲህ ልፈልጌ ነው የሚል ምላሽ ይጠበቃል። ግን ደግሞ ያው የዶናልድ ትራምፕ ትልቁ ነገር እንግዲህ የሚታቹበት ነገር በካቢኔያቸው ውስጥ አንድም ጥቁር የለም። ሌላው ቀርቶ ለጋርድነትና ለሼፍነት እንኳን ጥቁር ቦታ አላገኘም። በቀደምለት ኒኪ ሚናዥ ያደረገችው ንግግር ነው። አዎ የኔ በቃ ማደንቃው ፕሬዝዳንት በቃ ያ አንድም የተፈጠረውን ነገር ይሄ ጥቁሮችን አያስጠጉም ለሚለው እንደ ምላሽ በጣም ሲሞጋገሱ ነበር። እሷም የሂፕ-ሆፕ ንግስት ነች አይደለ ሲሏት ነበረ። ባራክ ኦባማ ምናልባት ለዚህ ምላሽ ሰጥተው የሆነ ወይ ምናምን ብዬ ቼክ እያረኩ ነበር የሳቸውን ድረገጾች፣ ግን ምንም ያሉት ነገር የለም። ከዚህ ጋር ተያይዞ ምናልባት ያው እነሱ ዲሞክራት ስለሆኑ ምናልባት ምላሽ ሊሰጡበት ይችላሉ። ግን ፕሬዝዳንት ትራምፕ እንዳየኋቸው ምክንያቱም ዋይት ሃውስ ውስጥ አሁን የእያንዳንዱን መሪ ታሪክ በፎቶ አድርገው በፍሬም አስቀምጠዋልና ባይደንና ኦባማን ነው የዘነጠሉት። ማለት ኦባማን ብዙ ቀውስ ያስከተለ አሁን ታሪክ ላይ እንዲህ ሲጻፍ ማለት የአብዛኞች መሪዎች ባህሪ ነው። ያው ወደ ታች ወርዶ ከዚህ በፊት የነበረን እንትን መሪ መውቀስ ይሄ በየትኛውም ዓለም የተለመደ ነው። አዎ ምናልባት እንግዲህ አሜሪካ ላይ ብዙም ባይሆንም በተወሰነ መልኩ ይኖራል። የትኛው መሪ ስልጣን ላይ ሲሆን ወረድ ብሎ ያሉትን መሪዎች መተቸት ማሞገስ የተለመደ ነገር ነው። ግን የዘረኝነት ጥቃት ሲሆን ግን እኔ በጣም ነው የሚያናድደኝ የእውነት። አሁን አንዳንድ ነገሮች አሁን ሚዲያም ሲሆን ምንም ቶለሬት የምታደርገው ነገር አለ ከስሜት ጋር ታግለህ ምናምን። እግር ኳስም ሲሆን ለዛ ነው ቅድም ያነሳሁት ከዘረኝነት ጋር የተያያዘ ነገር ሲሆን ግን አይ ቲንክ ከንትኑ ያለፈ ነው፣ ከመስመር ያለፈ ነው። በቃ በማንነት ከማይቀበል ሰው ጋር መኖር እንደማለት ነው። ይሄ በቃ አንተ ሰው አይደለህም እንደማለት ነው ለኔ እና የሚታይ። እኔ እንደውም የተመልካቻችንን ሐሳብ ጋራለሁ ከዛው ከአሜሪካ በአፍሪካም መጀመሪያ እኮ የቃላት ውርወራ ነው የሚቀድመው። ከዛ በኋላ ነው ነገሮች ከመስመር የሚወጡት። አሁን ለአሜሪካ የፈራላት የተመልካቻችንም እሱን ነው። መጀመሪያ እኮ ወደ ኢትዮጵያም ታሪክ ስትመጡ የቀይ ሽብር ነጭ ሽብር ታሪክ መልእክቶችም አለዋወጥ ምናምን ረፉ ምናምን አንዱን ስም ማጥፋት ምናምን ነበረ። ከዛኛው እያደገ ሄዶ ወደ ነፍስ ማጥፋት። አሁን አሜሪካንም ላይ ያለው ነገር በጊዜ ጥሩ ካልሆነ እንደ ተመልካቻችን ሐሳብ አሁን ያለው ስሜት የሚፈጥረው ነገር እንዲህ በቃላት ብቻ መልስ ላይ ጎራ ለይተህ ወደ ሌላ ነገር ውስጥ እንድትገባ ምክንያት ሊሆን ይችላል። እሳቸው ደግሞ መሪ ናቸው። በመሪ ደረጃ መሆኑ ማርገብ ጥሩ ማድረግ ምክንያቱም የሊደርሺፕ ኳሊቲውም እኮ ይሄ ነው አይደለ? ትክክል ያልሆኑ መስመር የሳቱ ነገሮችን ማስተካከል፣ ከምንም ነገር በላይ ደግሞ የሀገሪቱን ዜጋ አይደለም ፕሬዝዳንት የነበረ ዜጋ የሆነንም ያልሆነንም እኩል በሰባይነት አስጠልሎ ይሄ ዋናው ፒስ አይደል ሰላም አይደል የሚባለው። ይሄ ትንሽ ያው እንግዲህ ነገርናችሁ ማምሻውን ትልቅ መነጋገሪያ ይሆናል። ዶናልድ ትራምፕ ራሳቸው ማህበራዊ ትስስር ኦባማና ሚሼል ኦባማ ባልና ሚስቶቹን በቃ እንደ እንስሳ ናችሁ አይነት መልእክት፣ ዲሞክራቶች እንደ እንስሳ ናችሁ። ይሄ በዚህ ውስጥ እኛም ተሰድበናል እንዴ። ለዛ አይደል እንዴ ታዲያ እኔ ምንም ጥያቄ የለውም። ያ እውነት ከባድ ነው። ከለሪ ደግሞ ከሳቸውም ይጠቁራል። ወይ ጉድ! ትንሽ ልክ አይደል የሚመጣው ሐሳብ በጣም ብዙ። እናንተም ሐሳብ ስጡ እስኪ። እንዴት አገኛችሁት ይሄን የዶናልድ ትራምፕን ተግባር? በተከታታይ ዘፈን